እና አንተ ያላቅምህ ሰው ጋር የምታወራ ያለው ለምሳሌ ልንገርህ። አሁን ኢትዮጵያ ውስጥ CR7 ሮናልዶ ታውቀዋለህ? CR7 ሮናልዶ መጥቶ ቢጫወት ኢትዮጵያ ላይ እሱ ነው የሚያሸንፈው። ልክ እንደሱ አንተ CR7 ነህ፣ እኛ ደግሞ ኢትዮጵያዊ ነን ማለት ነው። አንተ ባለሙያ ነው ሙባረክ። አይ ለማስረዳት ያክል ነው እና አሁን ባጭሩ ልንገርህ፣ እንዳንተ ሁሉም መጽሐፍ የሸመደዱ የተማሩ ዑለማዎች አሉን። ከነሱ ጋር አስገባባሃለሁ። ቤተሰቦቼ አሉ ራሳቸው እነ አቡ ሃይደር ቤተሰቤ ነው። አብሽር፣ በሱ አትጠራጠር። ያልተቆጣባቸው እፎ ይኸውልህ ንዝትር ማረግ ፍላጎት አንድ ከኔ ጋር ያወራ ነው። አው ህልሜ ቆይ አንዴ ያ ደስ ይለናል። ሙባረክ ኤኒ ታይም እኔ ፍሪ ነኝ። ኤኒ ታይም ማለት እንደዛ ስል ነው እንትን ማለት ሳይሆን እንደዚህ የተሻሉ ሰዎች ከመጡ ኤኒ ታይም እነሱን ልቀበል እችላለሁ። ኤኒ ታይም በማንኛውም ሰዓት በማንኛውም ደስ ይላል። እንኳን ሬዲ ሆንክ አንተም ችግር የለውም። በተረፈ መስመር ስልክ አስቀምጥልኝ በውስጥ ፎሎ አድርገኝ። በውስጥ እናወራለን። ፎሎ አድርገኝና ቴክስት አድርግልኝ እናወራለን። አይሻልም? አይ ፎሎ አድርጌ ያለው ዝም ብለህ ስልክን አስገባልኝ። ችግር የለውም። ከኔ ጋር ጨርሰሃል። እሺ ስወርድ መልስልሃለሁ። እናወራለን። እሺ መልካም። እሺ እሺ أعوذ بالله السميع العليم من الشيطان الرجيم. أعوذ بالله العظيم من الشيطان الرجيم. بسم الله الرحمن الرحيم. تبت يدا أبي لهب تزمي لي من النوم تاكل الناس سكروا ما كسب يصلى نارا. عندي بيتارجي ያለው ተዝመን እንዳለ ታውቃለ። የሆነ ሴትን መሐመድ ሊያገባት ፈለገና ጠየቀ። ከዛ ምን አለች መሰላችሁ? አቡዙ ቢላሂ ሚነ ሸይጣን ረጂም ምናምን አለችና ካንተ ባላ ተጠቃለው ብላለች። ከዛ ወዲያ ለምንድን ነው ስትባል ንግስት ወራዳን ያገባል እንዴ ብላለች ማለት ነው። እና ልክ ሴጣን እንደመጣባት ነብዩ እኮ ሊያገባት እንትን ብሎ እኮ እና አትቀባጥር፣ ዝም ብለህ አትቀባጥር፣ ላውራ አትቀባጥር፣ ዝም ብለህ አትቀባጥር፣ ምስኪኖችን ሰብስበህ አትቀባጥር፣ ዝም ብለህ አዳምጥ። ካዳመጥክ እሺ ምን ላይ ጥያቄ ቶፒክ ንገረኝ። አንድ ቁርአን ክፍል ትቀራለኛለህ? ቶፒክን ንገረኝ። መቀባጠሩን ተውና ቶፒክን ንገረኝ፣ እነግርሃለሁ። ችግር የለም። ምንድን ነው? መልካም። እሺ ቁርአን ግልጽና የተብራራ ነው ወይ? ማነው ቁርአን የከፈተው? ምንም ቻክ የለውም። እኛ አንጠራጠርም። ምክንያቱም የኛ ቁርአን ማለት ለ1400 ዓመት በሰነድ የተቀመጠ መጽሐፍ ቢኖር በዓለም ላይ ይሄ ነው። ከተጻፈ ከ300 ዓመት በኋላ አይደለም። ሳዳምት አንተ ማለት ተጠራጠረው ነብይ እንኳን የሚጠራጠር እንደሆነ ቁርአኑ ነው የሚናገረው። ሱራ 9 ባይ አዳምጠው 94 ተብሎ አይደለም የተጻፈው ቁርአን። ነብይ እንኳን ቢጠራጠር እኔ መጠየቅ እንዳለበት ይናገራል። አንተ ደግሞ እኛ እንጠራጠርም ትላለህ። ቴንኪው አንተ ከነብይ ትሻላለህ ማለት ነው። ነብይ ራሱ ይጠራጠራል። ርዕሱን ታወራለህ ወይንስ ላጫውት በምታመጣው ሎጂክ? ነብዩ አልተጠራጠሩም። ውሸታም ነህ፣ ልንገርህ፣ ውሸታም ነህ በጣም። ቁርአን ነው የሚለው አይደለም ውሸታም። አላህ ነው ውሸታም የሆነው በመጠራጠር ስትሆን አትሳደቡ። እፎይ አትሳደብ። ዛሬ ቶፒኩን ንገረኝ። ምንድን ነው ቶፒኩን ንገረኝ። እንደሌሉ አውቀህ ነው ሲጀመር የገባኸው ራሱ ንገረኝ፣ ልመልስልህ እና ቡኪና እና ኢምራን እንደሌሉ ስላወቅህ ነው የገባኸው ራሱ። ዋይ ቀን እነሱ ልክን እንደሚሰጡ ታውቃለህ። ወላሂ ከነሱ እስኪ አንተ ድፍረት ካለ ከነሱ ውይይት አድርግ። ሸርድና ለኔ ንገረኝ። ምስኪኖችን ሰብስበህ አታጭበርብር። ንገረኝ ወልሚ ማይክ ያንቺ ቢያንስ አንቺ አይምሮ ግማይ ስላለሽ ነብዩ
ቁርአኑም ደግሞ በቀራ 282 አካባቢ ለምስክርነት እንኳን ስለማንበቂ ሰው ግማይ ስለሆንሽ ያው ቁርአኑ እንደሚለው ማለት ነው። አንተ ምስኪን ማይሰማ ስለዚህ የወር አበባ የሆነችን ሴት እዛ ወንዶች ማለት ትግል አዌ አው ማይክ ትይዝና ሙቤ ይቀጥላል። አይሚን አሉች አብዶ ምናምን የሚለው ቶፒኩ ምንድን ነው? መስፈለግ ነበር የገባው እየረበሽክ ነው። ቶፒኩ ምንድን ነው ንገረኝ። እሺ ቶፒካችን ምን መሰለህ? ቁርአን ግልጽ የተብራራ ነው ወይ ብዬ ጠየቅኩ ጥያቄ። ቁርአን ግልጽ የተብራራ ነው ብለህ ታምናለህ? ረጂም ተቆጣባቸውና ሁልሚ ላስወጣሽ ነው አለበለዚያ ማይክ አታንሺ። ቁርአን ግልጽና የተብራራ ነው ወይ? ምንም ጥርጣሬ የለው። እሱን ተወው። እሺ ሌላ መልካም። ስለዚህ ለነገሮች ሁሉ የሚያብራራና መልስ ያለው ነው ማለት ነው ቁርአን። ግልጽ ነው። አቡላብ ማን እንደሆነ እስኪ ከቁርአን ላይ ማብራሪያ ስጠኝ። ምን አቡላብ እንደዛ የተሰደበው? አቡላሃብ ማለት የእስልምና ጠላት፣ እስልምናን በመጥላቱ የተነሳ ለነብዩ ጠላት ነብያችን አለይሂ ሰላም ሲያሳድድ የነበረ ከሚስቱም ጭምር አላህ በዚህ የተነሳ ለቅጣት ቁርአን አውርዶበት የወረደው ቁርአን በሱ ላይ ተፈጻሚ የሆነበትና ነብዩ መሐመድ ለትክክለኛነታቸው እንደ ማስረጃ ከተጠቀሱ አንቀጻቶች አንዱ የአቡ ለሃብ ነው። አቡ ለሃብ ነብዩን እንደዛ አዛ ካደረገ በኋላ በወቅቱ ዳዕዋ ሊያደርጉ ከልክሎ አዛ ሲያደርግ ከቆየ በኋላ አላህ ይህንን የቁርአን አያት በትክክል ስተረጉመው ማለት ነው ተበት የዳ አቢ ለሃብ ወተብ አቡ ለሃብ እጁ ተቆረጠች። ማ አግና አንሁ ማልሁ ወማ ከሰብ ማ አግና አንሁ ማልሁ ማለት ገንዘቡ አልጠቀመውም። ወማ ከሰብ የሰበሰበውም ገንዘቡ ሀብቱ ልጆቹም አልጠቀሙትም አይጠቅሙትም። ወምራአቱሁ ሚስቱም ጭምር ሐማለት አልሐጠብ እንጨት ተሸካሚ የሆነችው ይቺ ሴት ነብዩ መሐመድን ለመጉዳት ሆን ብላ ጫካ ሄዳ እሾህ ሰብራ አምጥታ እሳቸው በሚራመዱበት ቦታ ላይ ተነሰንስ ነበር በሌሊት ጧት ሲወጡ እንዲጎዳቸው። ከዛ በኋላ ይሄንን ሰበሰበላትና አላህ Subhanahu Wa Ta'ala የዚህም ውጤቷ ምን እንደሚሆን ሲነግራት እቺ እንጨት ተሸካሚ የሆነችው ከጫካ ሄዳ ስራ ፈታ ሆን ብላ መሐመድን ለመጉዳት የኔን ነብይ መልእክተኛ ለመጉዳት ጫካ ሄዳ እሾህ ሰብስባ መጣ መሬት ላይ የምትነሰንሰው ሴትዮ ፊጂዲሃ ሀብሉ የሚመስል የጀሃነም ማሰሪያ የሆነ ገመድ የውመል ቂያማ ወይም በትንሳኤ ዕለት አዘጋጀላታለሁ ይላል። እንግዲህ ቁርአኑ ማለት ነው። ይሄ በምን ምክንያት ነው? በዚህ ነው። ይሄ ልክ ነብዩ አለይሂ ሰላም ይሄን የቁርአን አያት ሲያወርዱ ሴትዮዋ በንዴት ተቃጥላ ሴትዮዋ በንዴት አስጨርሰኝ አንድ አመት አይደለም ማወራው አስጨርሰኝ አንተ እያወራህ ነው። ስለዚህ የሚሰማውም ሰው እንዲሰማ ላውራ ገብቷል። ከዛ በኋላ እቺ ሴትዮ ቀጥታ ነብዩ መሐመድን ለመጉዳት ወይም ለመበቀል ወደ ካዕባ ነው ሄደችው። ካዕባ ነብዩ መሐመድና አቡበከር በተቀመጡበት ቦታ ላይ ቀጥ ብላ መጣ የታል መሐመድ አለች። የታል መሐመድ? አቡበከር ነው የምትጠይቀው። በጣም በሚገርም ሁኔታ አቡበከርና መሐመድ አብረው አጠገብ ለአጠገብ ቁጭ ብለው ነበረ፣ እያወሩ ነበረ። ነገር ግን እሷ ስትመጣ አላህ ሸፈናት። ነብዩ መሐመድን ማየት አልቻለች። አቡበከርን ግን አየች እና የታል መሐመድ ስትላቸው አቡበከር እያዩ በጣም ደነገጡ። አታያቸውም እንዴ አሉ። አታይም እኮ ሸፍኖባታል አላህ አሉ ማለት ነው። ትልቅ አሎሎ ድንጋይ ይዛ ልትፈነክታቸው ነበር የመጣቸው። በዚህ ድንጋይ አናቱን ነበር ምበሳው፣ በዚህ ድንጋይ አናቱን ፈነክተው ነበር ብላ አወራች ማለት ነው። ከዛ በኋላ ግን ስታወራ ነብዩ አለይሂ ሰላም ምንም ነገር እንተናላሉም አልተናገሩም። አላህ ሸፍኖባታል አለች። ሄደች። እሷ ከሄደች በኋላ በሚገርም ሁኔታ ነብዩ አለይሂ ሰላም በቁርአኑ ላይ ስለወረደ ይሄ ትንቢት ተፈጻሚ ስለሆነ ለዓለም ወደፊት
ቋሚ ስለሆነ ቁርአኑ ያ ሁሉ ነገር ተፈጽሟል። አቡለሃብ ሞቷል። ልጆቹም ሁለት ልጆቹም ሞተዋል። ሴትዮዋም ሞታለች። ነብዩ በህይወት እያሉ አንዳቸውም አልቀሩም። ለምን? እርግማኑ ተፈጻሚ ስለሆነ እንደው በመፈጸሙ የነብዩ ትክክለኛነት ተረጋግጦ ብዙ ሰዎች ይሄን ቁርአን ሊያምኑበት ችለዋል። አዳምጣው ደግሞ ተረቴን መልሱ። ለምን ትቆርጠዋለህ? ለምን ቆረጥ? ጨርስ ነው የቆረጥከው። ሳልጨርስ ለምን ትቆርጠዋለህ? አልጨረስኩም። ቆይ አልጨረስኩም። ሳልጨርስ ብዙ ተረት አወራህብን እኮ ለጠየቅኩ ተረቶች አሁን ላወራኸው ሁሉ ማለት ነው። ቆይ አዳምጥ። ተረት እውነታ ነው። አንተ ባሰማ እንደማችል ከቁርአን ላይ ገብቶታል። የገባው ዝም ጠይቀኝ። አንተ ዝም በልና አዳምጥ። እዚህ እኮ 24 ሰዓት የምታወራበት እንትን እኮ አለ። አዳምጥ። ላወራኸውን ጠይቀሃለሁ። አንተ ዝም በልና አዳምጥ። ቤቱ የተከፈተው አንተ ሚውት አታርገው። አዳምጥ። ቆይ 10 ጥያቄ ጠይቀሃለሁ። ላወራኸው ማለት ነው። ያወራኸው ላይ ቆሜ 10 ጥያቄ ጠይቀሃለሁ። እየገለፈጥክ ለምን ታበላሻለህ? እስልምና መልስ የለውም። ተረት ነው። ይሄ አሁን ተሞልቶ የመጣው ነው። ይሄ ኡስታዝ ይሆናል። ቆይ ይሄ ኡስታዝ ሊሆን ይችላል ወይንም ደግሞ ቅዱስ ላይ ተረትን አዳምጥ። አትበሳጭ። ተረጋጋ። ማይክ ያዝ። ክብር ይኑርህ። አከበርኩ። አዳመጥኩ። አንዴ አትበል። ስማ እኛን አንድ ደቂቃ ግማሽ ሰዓት ግማሽ ደቂቃ እየሰጠን አዳም ተረጋጋ። ረጅም ሰዓት አዳመጥኩ። አዳም አወርዳለሁ። ተረጋጋ። አላዳመጥክም። አዳምጥ። ቆይ አዳምጥ። 10 ጥያቄ ጠይቃለሁ። አሁን ያወራኸው ላይ ሁለቱን እንኳን ከመለስክ እኔ ንጽጽር ለአንድ ወር ያህል አቆማለሁ። ትስማማለህ? ዝም በል እባክህ። የራስህ ጉዳይ። አታቁም። ስትፈልግ 1000 ዓመት ለፍልፍ። ግን ምንም ነገር ጥያቄ እኮ የለም። አንተ አሉባልታ ነው ያዝከው። ተረትማ የሚነግረኝ መቼ አጣሁኝ። የአባባ ተስፋዬ የነሳቸውን መልሼ ማዳመጥ ይችላል። መወያየት አያስፈልግም። እና ቡኪ እንደሌሉ አውቆ አንቺ ደግሞ ተረጋጊ። አንተ ምስኪኖችን እየሰበሰብክ ቀልድ። ማይክ ያዝ። በቃ የማዳመጥ ችሎታ ከሌለ ማይክ ያዝ። አለም ውረድ። አሉቺ አብዶ ሜቢ የተሻለ ሰው ይመስለኛል። ሚዩት አታርገኝ። ለምንድን ነው ሚዩት የምታርገው? አወይን አስጨርሰው። እያወራ ነው አይደል? አስጨርሰው። አልጨረስኩም። ስማ ጠይቀኝ። ምንድን ነው ጠይቀኝ፣ መልስልሃለሁ። ሳልመልስልህ አታውርድ። አንድ ሰከንድ ሲያወራ ሰው አትገልፍጥ። ድድህን አትገልብጥ። ምንም የሚያስቅ ነገር የለም። እምነት ነው። ሳቅ ሱና ነው ብሏል ነብይ። መሳቅ ሱና ነው። ሳቅ ብሏል። ረስታው ነው። በውሸት ነው እንዴ የምትገለብጠው? ረስታው ነው። በውሸት ሃይማኖት የለም። ስማ ምን አይነት ወሬኛ ነው ባለ ሲጀመር አውይ ውጣ። አንተም ውጣ፣ እኔም እወጣለሁ። ውጣ። ይሄ ያውቆ ነው እያላገጠ ነው። ሴት መልስ የመቀበል ጆሮ የለህም አንተ። መልስን የመስማት ጆሮ የለህም ሲጀመር ማለት ነው። እሽከታችሁና ታብታብ እያደረግሽ አዳምጪ። አዌ ማታዳምጥ ከሆነ ከስር ትሆናለህ እኮ። ለመለመን ነው ሌባ፣ ለመለመን ነው። ስማ ይሄን ለመከሰብስበ የነብይ ስም ታጠፋለህ። አይን ይጥፋ። አንተ ይችን ለመለቃቀም ብለህ ታብታብ ለመለቃቀም ብለህ ለቃቃሚ እንዴ ነብይም እንደዚህ እኮ ነው። ተሳድቦ አላጋጭ። በሃይማኖት ታሾፋለህ። እኛ እኮ በሃይማኖት እንድናሾፍ አልፈቀደልንም እስልምና። ዲናችን ከልክሎ ነው እንደዚህ ያደረገው። አዌ ነብይህም ስድቡን ታንተ የሚለየው ምንድነው? አላህ ነገረኝ ብሎ አቡላብን ሰደበው፣ ረገመው። አንተ ደግሞ ቀጥታ ነው እየተሳደብክ ያለው። አላህ ነግሮ ነው አይደል? ይሄንን አሁን የምትሰድበኝ ልክ እንደ ነብይ ማለት ነው። ወላሂ ነብይን መስደብ በጣም ከባድ ነገር ነው። እኛ ኢሳን እናከብራለን፣ እኛ መርየም እናከብራለን፣ እያንዳንዱን ነብይ እናከብራለን። who cares? ያንተን ኢሳ አዳምጥ። አላህ እንደበተን ምንድነው? ተረጋጋ። ውሃ ጠጣ ወንድማችን። ባስታርድ ከነብይ አልብስም። ሳያል ቡካሪ 1913 ላይ ከኔ በላይ ደደብ የለም ያለው ነብይህ ነው። ሰረቱ ረሱል ላይፍ ኦፍ ፕሮፌት መሐመድ ፔጅ 252 አንብብ። ደደቦች ናቸው የኔ ተከታዮች እኔም ብሏል። ወይም ተላጫም ባክ ዝም ብለህ አታውቅም። አረብኛ ይታወቅ። ስማ አረብኛ ቀቅለ ብላው
በቀራ አያ 79 ላይ ተፍሲር ኢብን ከሲር ሙሐመድን ምን አድርጎ ያስቀምጠዋል? የመሐይማን ምሳሌ ብሎ ያስቀምጠዋል። ታላቁ ሙፈሲር ሱራ 279ን በፈሰረበት ላይ ኡመዩን የሚለው ብዙሃን ሲሆኑ መሐይማን ማለት ነው፣ ለነብዩ ሲሆን ኡሚ የሚለው ለአንድ ሲሆን ነው ብሎ የመሐይማን ምሳሌ አድርጎ አስቀምጦለታል። የምትከተለው ማን እንደሆነ ሜቢ ከዚህ በላይ ሊጨምርልህ እችላለሁ። አሎቺ አብዶ ተረጋጉ። ከኔ ጋር እያወራችሁ መሆኑን እወቁ። በመረጃ አውሩ፣ ያለ መረጃ አታውሩ። አንድ መረጃ ያለ መረጃ ያወራሁትን ራሱ አታመጡም። አይደለም አሁን ከዛሬ ዓመት በፊት የሆነ ቀሌ እንደዚህ ቪዲዮ ሰምቻለሁ ወይም ስታወራ ሰምቻለሁ ፎይ ያለ መረጃ ወርታላ ቻሌንጅ አደርጋለሁ የሚለኝ ካለም እስቲል እኔ እቀበላለሁ ያን ቻሌንጅ። 7% ኢሚዲየትሊ ያንን መረጃ ማምጣት ካልቻልኩኝ 30% አልፈልጌ ቢሆን በደቂቃ ውስጥ አመጣዋለሁ። ነገር ግን ውሸት ልናገር አልችልም፣ ያለ መረጃ ላወራ አልችልም። ዝም ብለህ ግን አታልቅስ። እኔ በመረጃ ነው የማወራው። አሎቼ አብዶ አሎቼ አብዶ ይሰማል? አሎቼ አብዶ የአብዶ ልጅ ስም አስቸጋሪ ነው። አይ ቲንክ በስርዓት ጠርቼዋለሁ፣ አልጠራሁትም፣ አላውቅም። ወይ ጉድ! እስልምና በቃ ከመፈክር ውጭ መልስ አንድ መልስ ያለው የለም። መፈክር። ምክንያቱም በህፃንነታቸው ዝም ብለው ሞልተዋቸዋል። ያንን የተሞሉትን መጥተው ነው እዚህ የሚያለቅሱብኝ ማለት ነው። እኔ ሶፍት የለኝም፣ ደሃ ነኝ እንደምታዩት። እና ለእናንተ ሶፍት መግዣ ኬዛ አመጣለሁ። አታልቅሱ፣ ገዝቱን አታቆሽሹብን። በየየ ነቢያችሁ ሰማይና ምድርን ከመፍጠሩ በፊት አይምን አላህ ሰማይና ምድርን ከመፍጠሩ በፊት የአቡላ ብጆ የጠፉ ከሰሩ እሱም እሷም ሚስቱም ማለት ነው እንጨት ተሸካሚ ስትሆን ከአንገቷ ጭርት የሆነ ጋነም ይገባሉ እያለ ይቀራ ነበረ። ነንሴንስ ነው። ልክ አይኔ ያለኝ እኔ ስወለድ ጀምሮ አይኔ ያለ አፍንጫ ያለ አላህ ኢተርናል በሆነ ሁኔታ ዘላለማዊ በሆነ ሁኔታ እንደዚህ ሲል ነበር እያሉ ነው የሚያምኑት እኮ። ቃሉ ቁርአን ማለት ነው ፍጡር አይደለም፣ የአላህ ቃል ነው ብለው የሚያምኑት። ያ ቃል ደግሞ ሰማይና ምድርን ከመፍጠሩ በፊት ቁርአንን አላህ ይቀራ ነበር ይሉናል። ምንድን ነው የሚቀራው? ስድብ። ኧረ ሼም ነው፣ ኧረ ሼም ነው። ከምን ከረድን እንኳን እንዳመጣ እንኳን ቆየ ብቻ ስድብ ነው እንዴ? ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ለምን ትሳደባለህ? ግን ብቻ ለምን ትሳደባለህ? ማ አሁን እየሰደብኩ ነበር። ምን ብዬ ስድብ ብቻ ነው የሚያምር? ምን ብዬ ተሳደቡ? አይ አንተ አሁን ያወራው ቁርአን ውሸት እያልከው እንዴ? እና እውነት ነው ልለው ፈለክ እንዴ? እውነት ነው ካልኩ እኮ እኔ ሙስሊም መሆን አለብኝ ቁርአን እውነት ከሆነ። እሺ በአሁኑ ሰዓት ከማን ጋር የምትወያየ ካለ ከሙስሊሞች ጋር የምታወራው እንደዛማ እና ካለዶንስ ከሙስሊሞች ጋር ሳወራ የግድ እኔ ቁርአን እውነት ነው ብዬ ማውራት አለብኝ እንዴ? እውነት ነው ብዬ ካልኩኝ ለምን እከራከረሃለሁ? ሲጀመር ከረድን በትክክል በአግባቡ እንጂ ማን ነው ዝም ብለህ በውሸት በመስዳብ በማጣላት ሳይሆን በአግባቡ መውያት አለብህ። ከረድን እሺ ሶሪ በቃ እሺ ከረድን ዩፈንም ሰላም አለይኩም ከረድን ወአለይኩም ሰላም ይሰማችኋል። አንተም ታወራኝ ምን እንደምታውቃለህ? እንዴት ነህ እፎይ? ሰላም ነው አሎቼ። ስጠራ እኮ አልሰማልኩኝ። ከረድን የሰማኝ ነው። ኔትወርክ ያስቸግራልና የሰማኩ ነው። አብዱ ሚዩት አድርግ። ተራ ጠብቅ። ኦኬ አሁን ይሰማል አሎቼ? አሁን ይሰማኛል። ሚዩት አድርጉት ነበር መሰለኝ። መልካም እሺ። ጥያቄያችንን ሜቢ ሰምተዋል? ጥያቄ ሰምቻለሁ። ጥያቄ እንዳለ ሆኖ አሁን ለጥያቄ መልስ ልሰጥ ሳይሆን ትክክለኛ ንጽጽር የሆነ ነገር ነው። ኧረ በህግ አምላክ አሉቼ አንተን ተስፋ አድርጌ ነበር። ምክንያቱም ረጅም ሰዓት ስለቆየ ቢያንስ መልሱ ላይ ቀጥታ ትገባለህ ብዬ ነበር። ዛሬ መልሱ መንካት አልፈለጋችሁም። እየየ ብቻ ነው። ችግር የለውም። ንገረኝ፣ ጥያቄውን ንገረኝ።
አብሽር፣ ችግር የለውም። ያው እኔ ይህን ያህል ቁርአንና ሐዲስ እንደሚለይ ታውቃለህ። በመጀመሪያ በመሰረቱ ቁርአን ቀርቻለሁ፣ ግን ሐዲስን አልቀረውም። በቃ ቁርአን ላይ ነው ጥያቄ። ኦኬ፣ ችግር የለውም፣ ቀጥል። መልካም። ቁርአን በብዙ ቦታ ላይ ራሱን ግልጽና የተብራራው ነኝ ይላል። ታምንበታለህ? በዚህ ለነገሮች ሁሉ ልብ በል፣ ለነገሮች ሁሉ አብራሪ ነው ይላል ቁርአንን። ታምንበታለህ? በጣም በትክክል ነው። መልካም። ለነገሮች ሁሉ አብራሪና ግልጽ የሆነው ቁርአን የጨርት ምዕራፍ ላይ ስለ አቡላብ የሚናገር ታሪክ አለ። አቡላብ ማን ነው? ምንድን ነው? ምን አጥፍቶ ነው እንደዛ የተሰደበው? እሱን አስረዳኝ እስኪ ከቁርአን። አቡልሃብ ማለት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ያው እንደ ጠላትነት የተፈረጀ ሰው ነው። አሉቼ ሶሪ ኢንተራፕት ስላደረኩ ቅድም የወጣውን ልይ ታሪክ እንዳትደግምልኝ። ምክንያቱም እሱም አቡላብ ማለት የነቢያችን አጎት ነው፣ አጎት ነው፣ እነዚህ ነው። ሚስቱ ደግሞ እንጨት ተሸካሚ ነበረች፣ ሾክ እያመጣች እንዲታደርግ ነበር። ታሪኩን ነግሮኛል። አሁን ምን ብለኸኛል መሰለህ? ቆይ ቁርአን ለነገሮች ሁሉ ግልጽና አብራሪ ነው ስለሚል ሁሉን ነገር ነው የሚለው። ምንም ነገር ሳይቀር ግልጽና አብራሪ ነው የተባለው ቁርአን አንድ ቁርአን ክፍል የወረደበት አቡላብ ማን ነው? ምንድነው? ሚስቱ ምን አጥፍታ ነኝ? ማነች? ከቁርአን ላይ መረጃውን ብቻ ከሰጠኸኝ እኔ ይህንን ንጽጽር አቆምና ሶሪ ብያሉቼ በቃ ይህንን ቶፒክ አላነሳውን ብዬ ሽብልል ብዬ ወደ መኝታ አይሻልም? ታሪኩን አትንገረኝ፣ ሰምቼዋለሁ። ተረት ተረቱን ስላልሰማሁት ማለት ነው። መረጃ ብቻ ነው ፈልገው። ተረት ተረት ካልሆነ መረጃ ከቁርአን ላይ እንደዚህ ቦታ እኔ እስልምና የሚባል ነገር እስልምና የሚባል ሃይማኖት በመጀመሪያ ያለ መረጃ አንዲት ነገር የለም። በመጀመሪያ ማለት አሁን አንተ እንደምታውለው ጳውሎስ የጻፈው ወይ ደግሞ አናዘር ፐርሰን የጻፈው አይደለም። ይሄ የማይታወቅ አንዱ ሰክሮ አንዱ መጠጥ ጠጥቶ ምናምን የሚጻፉት አይደለም። ኦኬ ገብቶሃል? ሌትስ ጎ ዳጫውታ ቁርአንን የጻፈውን ከቁርአን ላይ አንዱን አዳምጥ። አይቴክ ሻዳ ጋነም ገባለሁ። ከዛ በኋላ የቁርአን ጸሐፊ አንድ እንኳን ከቁርአን ላይ መረጃ ከሰጠኝ ሻዳ ጄልህ ጋነም ገባለሁ። ክፈት እስቲ የቁርአንን ጸሐፊ ጂኒ ነው የጻፈው። 72ኛው ምዕራፍ ሱረቱ ጂኒ ይባላል። የጂኒ ምዕራፍ ነው። ሁለተኛው ምዕራፍ ሱረቱ በቀራ የላም ምዕራፍ ይባላል። ላም ነች የጻፈችው። የጉንዳን ምዕራፍ አለ። ጉንዳን ነው የጻፈው። የመጎዳዳት ምዕራፍ ሚል አለ። የተጎዳዱ ሰዎች ነው የጻፉት። የቆርቋሪቱ ምዕራፍ አለ። ቆርቋሪት ነች የጻፈችው። የአቡላብ የጭርት ምዕራፍ ይላል። ጭርቱ ነው የጻፈው። ማን ነው? የማን ነው እሱ? ቁርአን ውስጥ አንዱን ጻፊ ከቁርአን አሳየኝ እስቲ። ሻዳጄ ከነብይ ጋር ጋነም እንገናኝ እስቲ። ክፈትና አሳየኝ። ቁርአን የጻፈው ከላይ ነው የሚል እስቲ ከቁርአን ላይ ጋይድ መጽሐፍ ቅዱስ ላይ እንደመተቸት ትሞክራለህ እንዴ? ታስባለህ? እስቲ ክፈተው እስቲ አንተ። የጳውሎስ እና የማቴዎስ ሚል ወንጌል አለ ይለኛል። የጂኒ ምዕራፍ ሚል ተሸክመ የመጎዳዳት ምዕራፍ ሚል ዘ የላም ምዕራፍ ሚል ዘ ላም ነሽ የጻፈችው አንተ ኤፎ ቋዳንት ኤፎ እንደዚህ አይነት ደርቲ ጌም እጫወታለሁ ካልክ ከኔ ጋር በቁና እሸክመዋለሁ። ክፈት አንዱን እስቲ። አንድ ነው የጠየቅኩህ እኔ ኢንተርናል ኤቪደንስ ተጠቅሜ መጽሐፍ ቅዱስም እንደጻፈው ላሳይ ይችላለሁ። አንድ ኤቪደንስ ተጠቅመህ አንተ ከቁርአን ላይ አንድ ሰው መጽሐፍ ቅዱስ ቁርአንን የጻፈውን እስቲ ኢንዲኬት አድርገኝ። ኢንተርናል ኤቪደንስ ተጠቅመህ ቁርአን ግልጽና የተብራራው ነኝ ይላል። ሱራ 6 114 ላይ ከዚህ መጽሐፍ ውጭ ሌላ ትፈልጋላችሁን? ግልጽና ለነገሮች ሁሉ አብራሪ ሆኖ ይላል። ሱራ 11 1 ላይ፣ ሱራ 15 1 ላይ፣ ሱራ 12 1 ላይ፣ ሱራ 12 111 ላይ፣ ሱራ 43 ቁጥር 2 ላይ ለነገሮች ሁሉ ግልጽና አብራሪ ለነገሮች ሁሉ ግልጽና አብራሪ ሱራ 16 89 ላይ ምንም ነገር ሳይቀር ሁሉን ያብራራ ብሎ ይላል። እስቲ ክፈትና አሳየኝ እስቲ ማን የጻፈው ይህንን ግልጽና የተብራራ የሆነ መጽሐፍ? ኢንተርናል ኤቪደንስ ተጠቅመ አታደርገውም። እኔ ግን ከዘፍጥረት ጀምሬ እስከ ራእይ ድረስ ኤክስተርናል ኤቪደንስ አልጠቀም። መጽሐፍ ቅዱስን ብቻ ይዤ ማን ማን እንደጻፋቸው ኢንተርናል ኤቪደንስ በዚህ ምክንያት እከሌ ብዬ እኔ መረጃ ላመጣልህ እችላለሁ። አታድርገውም። አንድ ሰው እንደዚህ አይነት ደርቲ ጌም እኔ ጋር እንዳትጫወቱ አትሞክሩ፣ አታስቡት። ወደ ቶፒኩ ባካርክ አብዱ እየሰማኝ ነው። እየሰማሁ ነው። እየየ ሆነብኝ እኮ ዛሬ በቃ ምንም መልስ ላይ የሚሰጥ የለም። እንዲሁ ትገባላችሁ፣ ታለቅሱብኛላችሁ።
አንተ እኮ ነህ ሰው መልስ እንዳይሰጥ ራሴን ፊት ለፊት እየወረወርክ። ቀስ በል እስቲ። መረዳዳት እንደዛ አይደለም። ስለ አቡላብ ብቻ አውራኝ። ወይዛ አቡላብ ማነው? አቡላብ ግልጽና የተብራራው መጽሐፍ አላህ ሰማይና ምድርን ከመፍጠሩ በፊት የአቡላብ እጆች ጠፉ ከሰሩ እያለ አላህ ይቀራ ነበር። ይህን ታውቃለህ? አወኩ። አንተ በየትኛው አንግል ነው ተረዳው? ንገረኝ። አንደኛ አስበው እስኪ፣ ይኸውልህ አብዱዬ ልብ በል። አቡላብ ጥፋቱ ምንድን ነው ከተባለ ሙሐመድ ጠዋት ተነሳ፣ ሰፋ ተራራ ላይ ወጣ። ተራራው ላይ ወጥቶ ጮኸ፣ ተጣራ። ሰዎቹ ምን ገጥሞት ነው ብለው ሮጠው ሄዱ። በሄዱበት አጋጣሚ ላይ ከሚመጣው ነገር አደጋ ልንገራችሁን አላቸው። አዎ ንገረን አሉት። ከዛ እኔ ግልጽ አስደንጋጫችሁ ነኝ፣ አስፈራሪያችሁ ነኝ አላቸው። ይሄ የጅል ነገር ነው፣ የነቢይ መገለጫ አይደለም። ስለዚህ አቡላብ ሽማግሌ ነው፣ አጎቱም ነው። በእርግጥ እንደ ሐዲሳችሁ መሰረት ቁርአናችሁ ባይልም። ከዛ ምን አለው? አንተ ራስህ ጥፋ ብሎት ሄደ። ይሄንን ብቻ ስላለው ምን አመጣ? አንድ የቁርአን ምዕራፍ አወረደ። ምን ሚል? የአቡላብ እጆች ጠፉ ከሰሩ፣ እርሷም እንጨት ተሸካሚ ስትሆን ከአንገቷ ጭርት ያለባት ስትሆን ገሃነመ እሳት ይገባሉ የሚል የቁርአን ምዕራፍ አወረደ። ይሄ የቁርአን ክፍል ተአምር ተብሎ በቢሊየን ሙስሊም በአረብኛ አማርኛው ስለማታውቁት ኢትዮጵያ ውስጥ ያላችሁ ሌላው ጋርም እንደዛው እንደ ተአምር በቃ ልክ ለህይወቱ እንደሚጠቅመው ተደርጎ ስድብ ያነባል። አንድ ሁለተኛ ቁርአን አንክሬትድ ነው ተብሎ ይታመናል። ፍጡር አይደለም ተብሎ ይታመናል። አላህ ራሱ ይህንን የቁርአን ክፍል ሰማይና ምድርን ከመፍጠሩ በፊት ይቀራው ነበር ይላል ሐዲስ። ደግሞ አላህ አሁን ምንም ሳይፈጥር የአቡላብ እጆች ሁለት እጆች ከሰሩ ጠፉ፣ የሰራው ንብረቱም አልጠቀመውም፣ ሚስቱም እንጨት ተሸካሚ ስትሆን ጋንገቷ ላይ ጭርት ያለባት ገሃነመ እሳት ትገባለች እያለ አላህ ራሱ መቅራት ይቀራል ብለህ ማመን በራሱ ቃላት አይገልጡትም። ኤኒዌይስ ይህንን እኔ የምልህ ምንድን ነው እሱ ሙሐመድ ሰዎች ሲተቹት ወይም ሲፎግሩት ኦኬ እነሱ መተቻ ምን ያደርጋል ማለት ነው። አላህ ነገረኝ ያለ ወይ እንደሚያወርድ መገለጥ እንደሚያወርድ ሲምፕሊ መረዳት ትችላለህ። ከዚህ ማትረዳ ከሆነ ግን ሶሪ ሪፈር አድርግ፣ አንብብ፣ አይምሮን ሰፋ አድርግና ተጠቀምበት። ስታክ ያደረገ አይምሮ አንዳንዴ አስቸጋሪ ነው። ምንድን ነው እሱ ክርስቲያኖችስ ለምን ይሄን ያነሱታል በልና ከዛ ደግሞ ምክንያቶቹ በደንብ አንብባቸው። አንተ መች ጊዜ ሰጣቸውና ሰዎች መልስ ይሰጣሉ። ቀጥልሽ መልስ ስጠኝ። አንተ እኮ በጣም በራሴን ብቻ ይዘ ይህ ውይይት አይደለም። በእርግጥ ይህ መላገጥ ነው። በነገራችን ላይ ለአንተ እኔ እንደኔ ሲያስብ የአንተ አኳኋን በቃ የማይሆነ የማይገጥም ታሪክ እያወራህ ነው አንተ ራሴ ሳስበው። ብቻ ለአንተ መልስ ስጠኝ። እሺ አንተ ፈቀድኩልህ። ትመጣላችሁ፣ አስተያየት ነው ትመጣላችሁ፣ ለእሶ ነው። ምክንያቱም ይህንን ቶፒክ መልስ ካለ እኔ ልንገርህ፣ ስለ አንዲት ቅንጣት ነገር እንኳን መልስ አለው ቁርአን ላይ እንኳን በእኛ ባይሆን አንተ እንኳን አንተ ከሌላ ሃይማኖት ሆነ እንኳን ስለ ቁርአን ልታቅ ስለ ራሲ ምንድነው ባይብል አታውቅም። እኔ እርግጠኛ ሆኜ ባውራ ማለት ነው። ግን ይህን ነገር ለመረዳት ማታደርገው አክት ልክ አይደለም። አንተ እንዴት እስቲ በቀላሉ በየትኛው አይነት ምሳሌ እያለ እያወራ ይሄዳል የእናንተ መጽሐፍ። ግን ቁርአን ይህን በምን አማካኝነት ነው ያስቀመጠው የሚለውን ነገር አንተ ወደ ውይይት ልትወስድ አልቻልክም። እና ምን ይሁን? እናማ ያው ርዕሱን ስታመጣ አስተማሪ የሆነ ርዕስ፣ ትችታዊ የሆነ አንተ ለምሳሌ አሁን ይህን ልትተች ትችላለህ። አንተ የሰውን መልስ ሳሰማ ለምሳሌ አትበለኛ። ምክንያቱም ቁርአን መጽሐፍ ቅዱሳችሁ ለምሳሌ ይላል ብለህ ለምሳሌ ብላ አታውራ። ቁርአን ለምሳሌ ብሎ ይጠቀማል።
ስለዚህ ቁርአን በዚህ መስፈርት ምሳሌ ብሎ ከተናገረ ቁርአን አይሆንም ማለት ነው። የላሚቷ ምዕራፍ 26 ላይ ምሳሌን ይጠቀማል ቁርአን። ቁርአንን ሽንት ቤት ክተተው ምሳሌ ስለተጠቀመ። ኤኒዌይስ ቶፒኩ ላይ ፎከስ አድርግና አቡላ ማን ነው? ምንድን ነው? ከየት ነው? እንዴት ነው? ምን አጥፍቶ ነው የሚሄደው? ብቻ አውራኝ። ችግር አለበት። አሁን ታውቃለህ፣ ቶፒክ ወጣ ሌላ ቦታ ትገባለህ። ቶፒክን ዝም አላልክም። ገብቶሃል አይደል? ያ ቶፒክ ምንድን ነው ያመጣው? ቶፒክ ለእኛ ምን ከሆነ ውይይት እናደርግበት። ብቻ ውሸት መስደብ ብቻ ነው ብቻ ትችት ነው እንደምታወራው እስካሁን ድረስ ማለት ነው። እሺ ከሬዲን ጥያቄ ምን ነበረ? አቡ ለሀብ ማን ነው ብለህ አትጠይቅም አንተ? ማን ነው? ከየት ነው የመጣው? ምንድን ነው? ስለ እርግማኑ ለምን ትጠይቃለህ? ለምንድን ነው የተረገመው ብለህ ጠይቅ እስቲ። በቃ ይብቃችሁ። በቃ እናንተ ሰዎች ምንም መልስ የላችሁ። ጥያቄው ምንድን ነው? አንተ ጥያቄ እያያችሁ ሰለቸኝ። እሺ ልጠይቅ እኔ ደግሞ በመጽሐፍ ቅዱስ ምንም እኮ መልስ እየሰጣችሁኝ አይደለም። ታውቋችኋል ግን። እሺ ምንድን ነው ጥያቄው? አንተ ጥያቄ እሺ ቀለል አድርግልህ። እሺ ቁርአን ያላቃለው አይደለ? ቁርአን አባይደር ገብቶላችኋል። አላቃለሁ። ቁርአን ያላቃለው አይደል? አዋ ኦኬ። ያላቃል ፍጡር ነው። ፈራው ነው እንደ ወጣ ራሱ ፈርቶ ነው የምንፈራው አይደል? ያስገብቸው ፎርጂዱ ነው ኦሪጂናል አልመሰለኝም። ኤኒዌይስ ቁርአን ያላቃለው ብለናል። ያላቃል ፍጡር ነው አይደል? ፍጡር አይደለም። አይደለም። ስለዚህ አላህ ቁርአኑን አስቀድሞ ይቀራው ነበር አለ። ይቀራዋል ምን ነገር የለም። አው መጀመሪያ ላይ ነበር ቁርአን። ስለዚህ ይሄ ያላ ቃሉ አሁን ለምሳሌ የአቡላ እጆች ሁለት እጆች የጠፉ ከሰሩ፣ ሚስቱም እንጨት ተሸካሚ ስትሆን ከአንገቷ ጨርት ያለባት የሚለው ቃል ኢተርናል ነው ማለት ነው። ዘላለማዊ ከአላህ ጋር ልክ እንደ አይኑ እንደ ራሱ እንደ እጁ ምናምን ቢባል እንኳን እንደ አካሉ ይሄ ስድቡ ራሱ አላህ ጋር አብሮ ነበር ማለት ነው፣ ምንም ፍጥረት ሳይፈጠር ነበረ። መጀመሪያም ወርዷል ቁርአን ከደንገስ ሳይላኮ በፊት። አላህ ግን ምን አስበው ነው እንትናን ባይፈጥረው አይሻልም? እንደዚህ ይሄም እኮ ማለት ምን መሰለህ ከሬድን ልክ እንደ ጆሮ እንደ አይኑ እንደ አፍንጫው ይሄ ስድቡ ያላህ አካል ነው እያልከኝ እኮ ነው። አሁን ጋብቶ ካላደን ባይ ከሬድን አላህ ማለት ሁሉን አዋቂ ነው። ለወደፊት የሚመጣው ነገር አውቆ ነው አላህ ሱብሓነሁ ወተዓላ መጀመሪያ ላይ ቁርአንንም ከሱ ጋር መጀመሪያ ላይ ያስቀመጠው። ገብቶ ካላደን እንደ ፍጡር ካሰብከው እኔ በጠየቁት ያ ቃል አቅም የጠየቁ እኔ በዚህ ጉዳይ ገብተህ መፈላሰፍ ደረሱ አችልም እንት በዚህ ጉዳይ ዲናችን ራሱ ይከለክላል። በዚህ ጉዳይ በዲናችን ላይ ጉዳይ ገብተን መፈላሰፍ ራሱ በሲፋት ባላሰው በባህሪያት ጉዳይ ገብተህ መዋለል እዛ ጋር ገብተህ እንትን ማለት ብዙም ፍልስፍና አይደለም። ዲናችን ማነሰው መጥቶ ሊፈላሰፍበት አይደለም። ኦኬ ደክሞኛል ትንሽ እንትን ብያለሁ፣ ግን አብዲ ጋር ትንሽ ልጫጫ ቢያንስ እሱ የተሻለ እንዳጭው ግን አብዲ አደራ መጀመሪያ ላይ ሁሉም ነገር ግልጽ እንደሆነ ያወራል። ታውቃለህ ከሬዲዮ በቃ ያዝ ማይካን ችግር የለም። አንተ የተወሰነ አውራና ኢንሻአላህ ቁርአን መጀመሪያ ላይ ግልጽ ነው ብለህ ነበር አይደል? በሱ ጉዳይ ተማር አብዲ እንኳን አመጣ